ማስረጃ ይዛ የቀጠቀጠች ሸቃሊት ማለት ነው። እኔ የምለው እቺ ልጅ ለምንድን ነው ሰሚራን መሰለችኝ ያቺ ኡጋንዳ ወነት ኬንያዋ ሰሚራ እያለች ሁሉ ጊዜ ድራማ የምትሰራው እሷን መሰለችኝ። እውነት እንግዲህ አቶ አሰሪዋ ኩሽና የገባ በጥብጧት እንዴት እንዳረገችው እንቅ አድርጋ ማለት ነው። አንተ ለምንድነው ለራስህ ክብር ማይኖርህ? አንተ ለምንድነው ራስህን የማታከብረው? እንቅ ወይኔ እውነት ይሄ ነገር እንዴት ነው የሚታሰበው? ማለት አንድ ሰው እንዴት ነው ካሜራ አዘጋጅቶ አስቦበት እንደዚህ ሊደባደብ የሚችለው? ማለት አሁን አንዳንዴ መረጃ ያዙ ይባላል፣ ግን የሆነ ነገር ሲመጣባችሁ እኮ አስፈቅዷቸው አይመጣም። እንዴት ነው መረጃ ሁልጊዜ የምትይዙት ነው ጥያቄ የሚሆንብኝ። እንዴት ነው ተዘጋጅተው የሚጠብቁት? ወይስ ይሄ ነገር አላቅም፣ አልገባኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ትረፍ ይበልልኝ። ቤተሰብ እንግዲህ ከመግቢያው ያያችሁት ቪዲዮ አንዲት የመዳም ቅመም አሰሪዋ ኩሽና እየገባ እያሸገራት አጅሪት ካሜራ አስቀምጣ እንቅ አድርጋ እንግዲህ ቅጥቅጥ አድርገዋለች ማለት ነው። በነገራችን ላይ መምታቱን መደባደቡን ከኛ ሀገር ውጪ ያሉ አፍሪካኖች በተለይ በጣም የሚደባደቡት የእውነት ነው ምላችሁ። ለመደባደብም አንድ ሁለት አይሉ በቃ እንቅ ነው የሚያደርጉት። ሴትም ትሁን ወንድ ያለ ከመጣባቸው እንቅ ነው የሚያደርጉት። እንቅ እና ምንም መፍራት የለም። ወደ ኋላ አይሉ በቃ ለመደባደብ ለመያያዝ ማለት ነው። እና ደግሞ አብዛኞቻቸው በጣም ገብዳ ናቸው ማሻአላ። እና በቃ የሆነ አለ አይደል በራሳቸው ይተማመናሉ ማለት በስጋቸው ምናምን ግዙፍ ያሉ ስለሆኑ ይተማመናሉ። ማንንም አይፈሩም፣ ማንንም አይሰሙም። ስራቸውን ይሰራሉ። ከዛ በተረፈ የሚሳፈጣቸው ሰው ወላሂ እንቅ ነው የሚያ እኔ አይቻለሁኝ። እና በጣም ነው ኃይለኛ ናቸው። አሁን እቺ አሰሪዋን እንዲህ አታደርግም አይባልም። ይኸው እንግዲህ በቪዲዮ አይተናል። አንተ ለምንድን ነው ለራስህ ክብር ማይኖር? አንተ ራስህን ለምንድን ነው ማታከብረው? እያለች እንቅ አርጋ ይዛ አይታችኋል እንዴት እንደምታደርገው። ጤባ ጤቤ ነው እየተጫወተችበት የነበረው። አላህ ታዋርደን ነው የሚባለው። እኔ የገረመኝ ማለት ነው ካሜራው ነው። እንዴት ነው ተዘጋጅተው ካሜራ የሚያስቀምጡት ነው። አሁን ለምሳሌ የሆነ ሰው መጥቶ ነገር ሲፈልጋችሁ ያለ አግባብ ሲመጣባችሁ እንግዲህ ለራሳችሁ ትከላከላላችሁ፣ ትተናነቃላችሁ፣ የቻላችሁትን ታደርጋላችሁ። ምክንያቱም ደፋዕ ነፍስ ግዴታ ነው፣ ራሳችሁን ትከላከላላችሁ። እና ግን እኔ የገረመኝ ካሜራው እንዴት ነው የሚያዘጋጁት ማለት ነው። መቼም የመዳም ካሜራ አይደለም ወጥቶ እንደዚህ የሚለቀቀው። መዳም ባሏ እንደዚህ አይነት ነገር ከሰራተኛ ጋር ታይዞ ከቤት ያለው ካሜራ ሙስታሂል አይለቁም። ታውቃላችሁ አረቦች እንዴት ለራሳቸው በጣም ፕራይቬት ናቸው። እና እንደዚህ ምስጢራቸው አደባባይ እንዲወጣ በፍጹም አይፈልጉ። የፈለጉ ይጣሉ፣ የፈለገ ነገር ይምጣ፣ ይለያዩ፣ ይፋቱ፣ ግን ምስጢራቸውን በአደባባይ አያወጡም። እንደ ሀበሻ አይደሉም። አይዘዌ አረቦች በጣም ድብቅና የእርስ በርሳቸውን አይብ ምስጢር የሚደብቁ ናቸው። እኛ ነን እንጂ አለን አይደለ? ከመሬት ተነስተን አንዲት ትንሽ እንኳን ጎዶሎ ካየን በቃ ያንን ሰው ምስጢር ለማውጣት የምንራሮጥ እኛ ሀበሾች ነን። አረቦች ግን አያወጡም፣ በፍጹም ምስጢራቸውን አያወጡም። እና የቤት ካሜራ እንዳይባል የቤት ካሜራ አይወጣም። እና እንዴት ነው ሰራተኞች ካሜራ ደቅ ነው እሱ እንደሚመጣ የሚጠብቁት? እኔ የማይገባኝ ነገር ማለት ነው። የእውነት እኮ የምላችሁ እንዴት ነው የሆነ በቃ አለ ሀሳቡ የሚመጣላቸው? ሁልጊዜ ነው ይሄ ነገር ጥያቄ የሚሆንብኝ። ማንኛውም ነገር ሲመጣ አሁን ለምሳሌ አጋጣሚ ነው መቼም ሁልጊዜ በወጣ በገባ ቁጥር ከእሷ ጋር ይላፋም አይደለም። እና እንዴት ነው አስባበት ካሜራ አዘጋጅታ የምጠብቀው ነው? አላቅም፣ እኔ አይገባኝም። ብዙ ጊዜ አንዳንዴ ከአሰሪዎቻቸውም ጋር አሰሪዎቻቸው የሆነ ነገር ሲያረጉ ምናምን ይቀርጻሉና ወይ ተነጋግረው ነው ወይ ደግሞ ይሄ ነገር አይገባኝም። ማለት ታውቃላችሁ አረቦች እንደዚህ ቪዲዮ አስቀምጣችሁ ከጠበቃችኋቸው ከደረሱባችሁ ያለውን እንግዲህ ምላሽ ታውቃላችሁ። ካሜራ እነሱ ሳይፈቅዱ ወይም እነሱ የማይፈልጉ ከሆነ እቤታቸውን እንኳን መቅረጽ
እንዴት እንደሚያንገበግባቸው አይደለም ራሳቸውን ቪዲዮ እየቀረጻችሁ ማለት ነው። እና በጣም ከባድ ነው። ለራሳችሁ ያኔ ሪስክ ያስፈልጋል ማለት ነው። እና በዚህ ልክ ድፍረት ኖሯቸው ካሜራ አዘጋጅተው ጠብቀው ምናምን የሚቀርጹት እንዴት ነው? እኔ አልገባኝም። ወላሂ የምሬ ነው። ሁልጊዜ ጥያቄ ይሆንብኛል። አንዳንድ ቦታ ላይ አሁን ቲክታክ መንደርም ላይ ይለቀቃል ቪዲዮ እና እንዴት ነው ቪዲዮ የተቀረጸው ላለሁኝ አላቅም። ብቻ ወይስ አንዳንድ ሰዎች በቃ ቀናቸውን ሙሉ ቪዲዮ እየቀረጹ ነው የሚውሉት። ማለት በቃ እነሱ ከመጡ አልመጡ እያሉ የሚያደርጉትን በሙሉ እየቀረጹ ነው የሚውሉት። ለማንኛውም ይሄ ነገር እኔ ሁልጊዜም ጥያቄ ነው የሚሆንብኝ። ማለት የሆነ በቃ የሆነ ነገር ሲመጣባቸው እንደ አጋጣሚ ነው፣ አስደንጋጭ ነገር ነው እና ወይስ ስትደባደብ ካሜራ አታዘጋጅ። ምክንያቱም እሱ አለ ስልክ ካሜራ እንድታዘጋጅ አይፈቅድላትም፣ አይሰጣትም። ስልኳን ሊሰብርባቱን ላይ ይችላል ምናምን ነገር እና አላቅም። እኔ ሁልጊዜም ጥያቄ ነው። ለማንኛውም የሰራተኛይቱን እንትን በጣም ተመችቶኛል። ምንጊዜም ራሳችን ላይ ጉዳት የሚደርስ ነገር ሲሆን እንደዚህ አይነት በተለይ ወንዶች በተለይ እንደዚህ የሚሳፈጧችሁ ከሆነ እውነት ለመናገር በቃ ምንም አይነት ክብር አያስፈልግም። በቃ ልካቸውን ማስገባት ልክ እንዳሆኗ ሴትዮ ማለት ነው። ያሁን ሸቃሊት አይታችኋል። አንተ ለራስህ ክብር እንዴት ነው አይኖር? አንተ ራስና ታቀብ እንቀርጋ ነው እንግዲህ እንደ እንትን አንቀጠቀጠችው ማለት ነው። እና ተመችታኛለች፣ የእውነት ተመችታኛለች። እንደዚህ አይነት ልክስክስ ወንዶች ይገባቸዋል ማለት ነው። በኋላ ላይ ደግሞ ይህንን ነገር ስታይ አጅሪትም ይህንን እያየች ራሱ ማለት ነው የምትፈርደው በማን ነው? በሰራተኛ ነው። አሰሪ ብትመጣ በሰራተኛ የምትፈርደው ምክንያቱም ባሌ ነው አትልም። ብዙ ጊዜ ባሎቻቸው ላይ ፈርዱም፣ ሰራተኞች ላይ ነው የሚፈርዱት። የሆነ ነገር ከተፈጠረ ቀጥታ እርምጃ የሚወስዱት ሰራተኞች ላይ ነው። እኔ እኮ የሚገርመኝ በቃ ወንዶች ናቸው እኮ ችግሩን የሚያመጡት። እውነት ለመናገር ምናልባት ፊት ለምን ሰጣችሁ የሚለው እንዳለ ሆኖ ግን ደግሞ የችግሩ መንስኤ ወንዶች ሆነው ሳሉ ግን በማጥቃትም በመግደልም በምንም የሚፈጥኑ ሰራተኛ ዋጋ ነው። ወንዶችን ግን መነጻ ምንም አይደለም፣ ትዳራቸውን ላይ ይቀጥላሉ። ሱብሃንአላህ በጣም ነው የሚያሳዝነው። ለማንኛውም እንደዚህ አይነት አደጋ የሚደርስባችሁ ማለት እንደዚህ አይነት አጋጣሚ የሚደርስባችሁ ሰዎች ጥንቃቄ አድርጉ፣ ለራሳችሁ ተከላከሉ፣ ወደ ኋላ አትበሉ፣ ከራስ ወደ ንፋስ ማለት ነው። ግን ደግሞ ከሁሉም ቶሎ ብሎ ማምለጫ መፈለግ፣ እንደዚህ አይነት ሰዎች ካሉበት ቤት ከቤቱ መውጣት፣ ቦታ መቀየር የተሻለ ነው ከማንም ጋር ችግር ውስጥ ከመግባት። አሁን ለምሳሌ ይሄ ዝም ብሎ ወንድ ሆኖ ይሆናል እንጂ እንደዚህ ስታረገው አንድ ኃይለኛ ወንድ ቢሆን እዛው ርግጥግጥ ቢያረጋት ሊገላት ይችላል። በሆነ ነገር አንስቶ ቢያፈርጣት ሊገላት ይችላል። ሁሉም ወንዶች እንደዚህ ዝም ይላሉ ማለት አይደለም። አንዳንዴ በጣም አደጋ ሊደርስ ይችላል። ስለዚህ እንደዚህ አይነት ነገር ካለ ቶሎ ብሎ ከዛች ቤት ማምለጥ፣ እንደምንም መቀየር ከተቻለ መቀየር፣ ካልተቻለ መጥፋት ያለውን አማራጭ መጠቀም ነው። መደባደቡ ብዙም እኔ እንትን አልልም፣ ግን ደግሞ ራስን መከላከል ደግሞ ግዴታ ምንም ማድረግ አይቻልም። እስካሁን ስላዳመጣችሁኝ ከልብ አመሰግናለሁ። ሰላም ሁኑልኝ።